እኛም ስናገኘው ምንድነው ቀደም እንደተናገሩ በመሰላለም ወጥተው ነው የቅዱሳት ቁርጥራጮች አጽሞች የተለያዩ የቤተክርስቲያን ነው የቅዱሳቶች እነሱን አግኝተንበታል። ልጅ የጠየቀ ልጅ አግኝቷል። በጣም ብዙ ፈውስ እዚህ ቦታ ተፈጽሟል። ከካንሰር የዳነ አለ። ያንን ታሪካዊና ትልቅ ቦታ ምድረ በዳ መሆን የለበትም ብለን የጻድቁ አባታችን የአቡነ ሐራ ድንግል የቃል ኪዳኑ ታቦት እዛ እንዲከብሩ ነው። ከዚህ ከሀገራችን ብቻ አይደለም እኔ ቻይናዎች መጥተው ቻይና ራሱ እዚህ ቃል ሲሰጥ ነበር በአስወርጋሚ ከአሜሪካ መጡ አሉ። የውጭ ዜጎች ይመጣሉ፣ ኤርትራዎች ይመጣሉ። እዚሁ አዲስ አበባ ውስጥ ነው። በዚህ ክፍለ ዘመን ይሆናሉ የሚያስብል ተአምራት የሚፈጸምበት ስፍራ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የአያት ሾሬ ደብረ ሰላም ቅዱስ ሚካኤልና ዋሻ አቡነ ሐራ ድንግል ቤተክርስቲያን። የአቡነ ሐራ ድንግል ቤተክርስቲያን ቅዳሴ ቤት የካቲት 11 ቀን በተከበረበት ዕለት በስፍራው ተገኝተን የበረከቱ ተሳታፊ ሆንን። በዕለቱ በርካታ ምዕመናን በስፍራው ተገኝተዋል። የዕለቱን ትምህርተ ወንጌል የሰጡት የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ ሲሆኑት ብፁዕ አቡነ እንጦንስ ነበሩ። ስለ እኔ ይላል እንግዲህ እንደ ጻድቁ አባታችን እንደ አቡነ ሐራ ድንግል ለእኔ ብሎስ በስሜ አባቱም ወይም እናቱም ወይም ሚስቱም ወይም ልጆቹን ወይም መልክዓ ምድሩን ወይም ማሳውን ጥሎ የሚከተለኝ ሁሉ አለ 100 እጥፍ ያገኛል አለ። ምን የሆነ መድኃኔዓለም ክርስቶስን እንግዲህ የተከተለ አባታችን ሁሉም ጥለው ማንን ተከተሉ? እሱን አምላካቸውን ተከተሉ። ወደ መንደር አልተመለሱም። ወደ ቤተሰብ ይሄ የሥጋ ዘመድ ሌላ አልተመለሱም። እንደኛም ወደ ከተማም አልገቡም። ጀስት ወደ በረሃ ነው የገቡ። ለምን? ለኛ ለኢትዮጵያውያን ወገኖቻቸው ይሆኑ ዘንድ እኔና እናንተ ለራሳችን የእግዚአብሔር መንግስት ለመግባት እየተንገዳገድን ነው ያለነው። እሳቸው ግን ለወገኖቻቸው ተረፉ። በረከት ለማግኘት በታደምንበት ስፍራ ከታደመው ምዕመን ግማሹ ለማለት በሚያስደፍር መልኩ ለምስክርነት የቆመ ነው። ስለ እውነት ለመናገር ከኛ በላይ መስካሪ የለም። ብዙ ሰው በአልጋ የመጣ ድኖ ሲሄድ አልጋውን ተሸክሞ ሲወጣ ይሄን ተራራ አይን አብርቷል። ልጅ የጠየቀ ልጅ አግኝቷል። በጣም ብዙ ፈውስ እዚህ ቦታ ተፈጽሟል። ከካንሰር የዳነ አለ። ቅድም ምስክርነት ላይ ሲሰጥም ሰምታችኋል። ብዙ የተደረገለት አለ። አሁንማ በጣም ገኖ አካባቢው ራሱ በአቡነ ሐራ ትልቅ ለውጥና ትልቅ እድገት ላይ ነው ማለት ይቻላል። ብዙ ሰው ተፈውሶበታል። ብዙ ሰው ዳነበት። ብዙ ሰው ከክፍለ ሀገር ከኤርትራ የመጣ አለ፣ ከናዝሬት የመጣ አለ፣ ከአሩሲ የመጣ አለ፣ ከወለጋ የመጣ አለ። ስንቱ ሰው እዚህ ድኖ ሄደዋል። እኛ እዚህ ጋር እያስተናገድን ናቸው። ከዚህ ከሀገራችን ብቻ አይደለም እኔ ቻይናዎች መጥተው ቻይና ራሱ እዚህ ቃል ሲሰጥ ነበር በአስወርጋሚ ከአሜሪካ መጡ አሉ። የውጭ ዜጎች ይመጣሉ፣ ኤርትራዎች ይመጣሉ። በጣም ደስ የሚል ፈውስ ቦታ ነው ቦታው። እኔ አሁን እዚህ አካባቢ ቤትም ሳከራይ ከትግራይ እናትና ልጅ ሆኖ መጡ። ለ15 ቀን ተከራይቶኝ ሲኖሩ የነበረው ለ15 ቀን የከፈሉኝን በሳምንት ድነው ሄዷል። ለመመስከር ማለት ነው። 3 ሰው በአንድ ቤት ውስጥ በአንደኛው በሳምንት በወር ተከራይታኝ ግማሹን መልሼላት ነው። ያኛውም ከኤርትራ የመጣ ነው። የትራንስፖርት ማላሉኝም ዝም ብዬ የትራንስፖርት ይሆናቸዋል እኔ ከፈጣሪ ያገኛለሁ ብዬ የሰጡኝን ብር መልሼላቸዋል። ብዙ ሰው ድነዋል እዚህ ቦታ ላይ። ጸበሉም ብዙ ሰዎችን እየፈወሰና ብዙ ሰዎችን እያዳነ ነው። ከዓለም እስከ ዓለም ድረስ እምነቱን ራሱ ውጭ እስከ አሜሪካ እስከ ካናዳ ድረስ እምነቱን እንልካለን። አፍንጫ ውስጥ ስጋ አለባት ተብሎ ብዙ ሐኪም ቤት ነው የወሰድኳት። ከዚህ መጥቼ ራሴ ተጠምቄ እሷ ውሃም ጸበልም ሲነካት ብዙ ጊዜ ስለሚቀን ማታም ስለሚያፍናት ከዚህ ጸበልነት ወስጄ በአፍንጫና በአፏ አረኳት። 3 ቀን እንዳረኩላት
በሶስተኛ ቀን እንቅልፏን ተኝታ አደረችልኝ። ይኸው ደህና አሁን በደንብ ትተነፈሳለች። ደህና ናት። እግዚአብሔር የተመሰገነ ክብሩ እግዚአብሔር ይመስገን። እሺ በጣም ደስ ይላል። ፈዋሽ ነው ማለት ፈልጋለሁ። የመጣ ሰው ሁሉ ድኖ የሄደ እንጂ እኛ ጋር ምንም የተፈጠረ ነገር የለም። እኔም ቤት ብዙ አመት ከምናምን ወር ሆኖኛል። እኔም 2 አመት ይዣለሁ እዚህ ማከራየት ከጀመርኩኝ ማለት ነው። አንድ ሰው ታሞ የመጣ ድኖ የገባ እንጂ ሌላ ነገር የተፈጠረበት ችግር የሰው የለም ብዬ እኔም ፈጣሪውን በጣም በእነሱ ድርሻ አመሰግናለሁ። እኛም እየተባበርንበት ነው። እኔ የምሰጠው ምስክርነት ጻድቁ ያደረጉልን ባለቤት የፊልድ ስራ ነው የሚሰራው መርከብ ላይ በጣም ታሞ ኦፕሬሽን መሆን አለብህ ተብሎ በቃ ሊወርድ ማለት ነው። ከዛ ዛ ጓደኛው አለ የአቡነ ሀራ ድንግልን ትና ጸበላቸውን ሰጠው። ጸበሉንም ጠጣ፣ እምነቱንም ተሻሸው እዛ ቦታ ላይ ያለው ተቀብሎ ያንን ጸበል ጠጣ፣ እምነታቸውን ተሻሸ። ስለታደረገ ወዲያውኑ አልትራሳውንድ ሲነሳ ምንም የለብህም ኦፕሬሽንም አትሆንም ተባለ። ልክ ከዛ መጥቶ ያው ቦታ ድረስ 2 ሰዓት ተጠምቆ ወደ ቤቱ ተመለሰ። እቤት ደግሞ መጥቶ ያው በልጅ ባረኩን። ስሙንም ሀራ ድንግል ብለነዋል። እናባላለሁኝ። እኛ 4 ሰዎች ነበርን አብሮ አደጎች። ይሄ በቴሌቪዥን እየተነገረ ቅድመ ካንሰር ተመርመሩ ሲባል ቅድመ ካንሰር ለመመርመር ስንሄድ ከ4ቱ እኔ ላይ ብቻ ተገኘና ያን ቆርጠን እንትኑን እንሰራለን ሲሉ እኔም ቢብዬ ቀጥታ እዚህ መጣው። ስለዚህ ታሪክ ሰምቼ ስለነበረ ከዚህ ከተመለስኩኝ በኋላ ሌላ ሆስፒታል ላንሴት የሚባል ሂጄ ስታከም ሲዲው ያን የመጀመሪያውን ሲዲ ያዩ ግራ ተጋቡ። ሁለተኛው ላይ እነሱ አልትራሳውንድ ሲያነሱ አልትራሳውንዱ ላይ የለም፣ ግን በእጁ ሲነካ ዶክተሩ አለ። እንደገና በወር ቀጠረኝ። በወርም ሲቀጥረኝ እንደዚሁ አልትራሳውንድ እነሱ ላይ የለም። ከ2 ወር በኋላ ደግሞ ቀጠረኝ። ከዛ በኋላ ሲታይ አሁን በቃ ሙሉ በሙሉ አንቺ ምንም የለብሽም፣ አመቱን ጠብቀሽ ማሞግራፊውን ብቻ ተነሺ ብሎ ሲለኝ ይሄ ለኔ ትልቅ ነገር ስለሆነ ለዚህ ነው ደስታዬን ይጥለኝ ነበረ። የሚካኤል ዕለት ጥምቀትን እንዴት እንደዋልኩ ሳላውቀው የሚካኤል ዕለት እቤቴ እንደምንም ቤት እንደሄድኩ ሳላውቅ እቤት ገባው። እቤት ባለቤቴን ሳስጨንቃት አድሬ በሌሊት ወንድሞቼ ተደውለው እጅግሬ ታስሮ እዚህ አመጡኝ። እግዚአብሔር ይመስገን ጸበሉ ሲነካኝ ይሄው ስራዬን ጀምሬያለሁ። በሳምንት ተጠምቄ እግዚአብሔር ይመስገን ክብር ለመድኃኔዓለም። ካርሲ ነው የመጣው። እጅግሬ ታሞ እግሬን ያመኛል። ካርገም መውረድ አልችልም። እግሬንም እጄንም ይዞኝ ከዚህ ጉዞ መጥቶ የልጄ ጓደኛ ነው ጸበል ይዞልኝ መጥቶ እንጂ እስቲ ይሄ ጸበል ይፈውሳል አሉኝና አሁን ሰጡኝ። ለሊት ሲያመኝ አደረ። እሱን ጸበል ይዤ ትንሽ እጄ ላይ እንዲቀበብ አድርጌ ልክ በ3 ሰዓት ስል ሁሉም ህመሜ ቀለል አለኝ። ከዛ እዛ ጸበል መሄድ አለብኝ ብዬ ተነስቼ መጣው። እዚህ ተፈወስኩኝ፣ ዳንኩኝ። እጄ እግሬም ድኗል። አሁንም ጨርሶ ይማርሽ በሉኝ። አይደለም ተጠምቆ ረግጦ የሚድንበት ጊዜ ነው። ከመሬት ዝም ብለው እምነቱ መሬቱን ተቀብቶ የዳነና የመሰከረ ሰው እናውቃለን። ይህንን አይተናል። እንግዲህ ይሄ ቦታ ከተመሰረተ ጀምሮ እናንተ ዛሬ መጣችሁ ይሄንን አላችሁ እንጂ እኔ ራሱ ሁሉ ጊዜ በየቀኑ የኔ ለራሴ በጣም ይገርመኛል። በየቀኑ ዛሬ ብቻ አይደለም፣ በነገራችን ላይ ከአመት እስከ አመት በየቀኑ ምስክርነት ይሰጣል። የጻድቁ ቃል ኪዳን በተለይ በልጆቻቸው ላይ የፈውስ የማዳን ስራ በብዛት እየተገለጠ ነው። እንዳያችሁትም በሌላ ሶሻል ሚዲያ ላይ የማያውቀው የለም፣ ዓለም በሙሉ ያውቀዋል። የህዝቡን እንባ ስታይ ነበር። ያ ሁሉ እንባ አሁን ዛሬ ያየነው የደስታ ነው። እኛ ደግሞ በየቀኑ እዚህ ስናይ ደግሞ የጭንቀት የሀዘን በጣም ሰው ተስፋ የመቁረጥ ሲያነባ ደግሞ ያን ስታይ በጣም ራስሽን ከመቆጣጠር አልፎ በጣም ትንተያለሽ እና ያን ደስታ እግዚአብሔር የሚሳነው ነገር ስለሌለ በጻድቁ ላይ የተመሰገነ አምላካችን አእምሩ ከመተሰባ እግዚአብሔር በጻድቁ እንደተመሰገነ እወቁ ያለው እና በጻድቁ እግዚአብሔር እየተመሰገነ ነው እና በጣም ኤርትራውያንና ኢትዮጵያውያን በዚህ ጸበል በጣም ብዙ ተስፋ አላቸው። ለወደፊት የሆነ ነገር እንኳን ቢሆን አቡነ ሀራ አሉልን ብለው ነው የሚሉትና ፈረንጆች ሳይቀር በጅምላ መጥተው ተጠምቀው ድነዋል።
ከዛ በተጨማሪ ከተለያየ የእምነት ድርጅት ተመልሰው ወደ ኦርቶዶክስ ተመልሰዋል። ለምሳሌ ከቤተ እስራኤል አይሁዳውያን ወደ ክርስትና ሃይማኖት ተመልሰው ድነው ተፈውሰዋል። የክርስትና የሥላሴ ልጅነት አግኝተዋል። እኔ በጣም የሚገርመኝ ደግሞ እዚህ ጸበል በብዛት ሌላ እምነት ተከታይ ያለው መጥቶ ድኖ ራሱ እንደዚህ እምነት ተከታይ ነኝ ግን ድኛለሁ ጻድቁን አመስግኑ ብሎ ሲመሰክር እዚህ የበለጠ የሚያስደስት ነገር የለም። ይህ ደብር የተመሰረተው በ2007 ዓመተ ምህረት ነው። የምስረታው ታሪክም እንዲህ ነው። ጥንተኛ ልጆችም ሆነን ዋሻው ድሮም የነበረ ነው። በቃ አካባቢው የተቀደሰ አካባቢ መሆኑ እንዲሁ ያሳውቅ ነበር። ብዙ ሰዎች ድነውበታል። ብዙ ሰዎች እንትን ብለዋል። በፊትም ጸበሉን ሳይታወቅና ለአባቶች ተገልጾ የአቡነ ሀራ ጸበል ነው ተብሎ ሳይነገር በፊት ሰው እየጠጣ ይድን ነበረ። ቦታ የሰጡት አርሶ አደሮች ያለምንም ቅሬታ ነው። ቅር አይላቸውም። በእውነቱ ከሆነ ማለት ነው። ሰጥቶ ምንም አይጎልባቸውም። አሁን እነ አቶ ኩምሳ እነ አቶ አለሙ እነ ነጋሹ ጋመዳ እነ አዳነቻ ቤቤ እነ አላማዮ የሚባሉ አሁን 7 የአስተዳደሮች ቢሮ የተሰራበት አቶ አለማዮ የሚባል አርሶ አደር ነው የሰጠው። አሁን ቢሮዎች እዛ ላይ የተሰሩበት ማለት ነው የሰጡት እና በቅንነትም ስለሚያገለግሉ ነው መሰለኝ ይሄ ቦታ እየገነነ መጣ። እውነት በጣም እየታወቀ መጣ እና ደግሞ ሰው ይድንበታል እምነታችንም ስለሆነ ማለት ነው። ቦታው እኔ እዚህ ከብቶች ምናምን ሲያግድ ዋሻ ነበር። የጥንት ዋሻ ነው። ከብቶች እያገን ፀሐይ ምናምን እዛ ነው የምንጠልለው። ስንጠልል ልክ ስንገባ ስንል በር ላይ ስንደርስ ያዞራል። በጣም ይከብዳል። በጣም ነው የሚከብደው። ከገባም በኋላ ትንሽ ቀላል ይለናል እንጂ ሲንገባ በጣም ይከብዳል። እንደማዞር ነው የሚያደርገው። አሁን ወደ ላይ ዋሻው ሳሎኑ እያለ ጣራ ላይ ደግሞ ወደ ላይ ወጥቶ ሌላ ክፍል አለው፣ ሌላ ሳይት አለው ላይ አሁን በዛኛ ላይ ደግሞ ምንድነው ያለ ብለን በመሰላል እየወጣን እናዋለን። ሲናው ምንድነው ያገኘነው የብረት ስብባሪ ምናምን ነበረው እዛ። ይሄ ነገር በጣም ይከብዳል። ለምንድነው ብለን ለቤተሰባችን ስንነግር ገብተን አራ እንደዛ ሆነ አትጠጉ ምኑን አውቃቸው ነው የምትጠጉት ምናምን ይሉናል። እዛኛ ከብቶች ሲናግድ ለሚሳ እዚህ ውስጥ ከብቶች አስገብተን ነው ምንገባ። ስንመለስ እዛ እንጫወታለን። ብዙ ደስ የሚልሽ ግን ደስ እንደ ደስታው ይከብዳል። ድምጽ አለው። ብቻሽን እዚህ መምጣት ይከብዳል። ድምጽ አለው፣ ይሰማል ድምጽ። ከብቶች መጠበቅ ሲጀምር ልጅ ሆኜ ጥጆች ምናምን ስናግድ እዚህ ቦታ እንደው አሁን ተፈጥሮ አካባቢው እየፈረሰ ሄዶ ነው እንጂ ትላልቅ ብዙ ዋሻዎች አሉ። የምንችለውን እንወጣለን፣ የማንችለውን ደግሞ እንተዋለን። አሁን ዋሻ ሚካኤል ያለበትን ውስጡ እንገባለን። ይከብዳል ግን ስትገቢ ያው ልጅ ስለሆነ ምንም አይሰማንም። ገብተን ብቻ እየፈራን እናያለን። ለማየት ነው እንጂ እኛም ምኑን አናቅም። አይተ ከዛ ዋሻ አለው፣ ጎርቦ አለው፣ የጣን እንትን ጧፍ የሚያስደርጉበት ቦታ አለ። በመሰላል ስንወጣ ደግሞ የራሱ ክፍል አለው። ንዋየ ቅድሳት ይዘው ይሸሸጉበትና ይደበቁበት የነበረ ቦታ ነው። እኛም ስናገኘው ምንድነው ቅድም እንደተናገሩ በመሰላልም ወጥተው ንዋየ ቅድሳት ቁርጥራጮች፣ አጽሞች፣ የተለያዩ የቤተ ክርስቲያን ንዋየ ቅድሳቶች እነሱን አግኝተንበታል። ይሄንን ከአካባቢው ትልልቅ ሰዎች ጋር ስንጠይቅ ምንድነው ድሮ እኛ ከብት እየጠበቅነ ይሄንን ቦታ ብዙ ነገሮች የጣኑ ሽታ ሌሎችንም እንደዚው የቅዳሴ ድምጽ ይሰማን ነበር ይሉ ነበርና ያንን መነሻ አድርገን ነው አባቶች 3-4 አባቶች ሆነን ይሄን ቦታ የመሰረት ነው። አንድ ታላቅ አባት ይሄንን ቦታ ዋሻው ያለበትን ቦታ የከብቶቻቸው ቦታ ነበረ። ከብቶቻቸውን እዚህ እንትን እያሉ የሚያውሉበት ነበረ። እሱም ቦታ ሰጡና ከዛ በኋላኛ ቀጥታ ምንድነው ሄድነው ወደ ፍቃዱ ነው ወደ ሀገረ ስብከት ነው ሄድነው። ከሀገረ ስብከት ሁሉን ነገር አመተን ልኡካን አመተን ሁሉን ነገር አዩት። ይሄ ትክክለኛ ነው። ድሮም ቤተክርስቲያን የነበረበት አባቶች ኪዳን ሲያደርሱበት የነበረ ጸሎት ሲያካሂዱበት የነበረ ሁኔታ ስለሆነ ስለዚህ ይሄንን ብለው እነሱ አባቶች የነፈቀዱልን። ከዛ በኋላ የመጀመሪያው ቅዱስ ሚካኤል ነው። ልደታ ለማርያም እዚህ ውስጥ አለችና ልደታ ማርያምና ቅዱስ ሚካኤል እያሉ ከዛ በኋላ ልክ ቅዱስ ሚካኤልን እንደዚሁ ደግሞ ባለ ተስፋ ገበሬዎቹ አርሶ አደሮቹ ለቅዱስ ሚካኤል ብለው ቦታ ሰጡና ያን ቦታ ሲሰጡን ላይ ወሰር ነው ቅዱስ ሚካኤል። በዛን ሰዓትም አቡነ ሀራም ነበሩና አቡነ ሀራንም ወሰርናቸው ላይ ከዛ መጨረሻ ላይ አባቶች መተው ምንድነው ያሉት? አይ አቡነ ሀራን ለምንድነው
በህልምም አሳይተውናል። አቡነ ሀራ ራሳቸውን የቻሉ ይሁኑ፣ አቡነ ሀራ ብቻቸውን መሆን ያለበት ተባለ። ከዚህ ቦታ አቡነ ሀራ እንዲሆኑ አደረግነ። ከዛ በኋላ ጸበሉም ላይ ፈለቀ። ይህንንም አባቶች ናቸው ጸበሉን የሚያገኙትና በአባቶች ምሪት ነው ጸበሉም እዛ ቦታ ላይ ተብሎ ተባርኮ ከዛ በኋላ በቃ አቡነ ሀራ ከገቡ በኋላ እየገነነ በቃ ታዋቂነታቸው በጣም በዓለም ከአጽናፍ እስከ አጽናፍ ድረስ እንትን እያለ መጣ። የደብሩ አስተዳዳሪ ይህ ስፍራ በዚህ ደረጃ የድህነት ቦታ ከሆነ 3 ዓመታት መቆጠራቸውን ይናገራሉ። ይሄ እንደዚህ ከሆነ 3ኛ ዓመቱን እያስቆጠረ ነው። እኔ ከፈረንሳይ ቅሊያሞራ ገደል መድኃኔዓለም ወደዚህ ሀገረ ስብከቱ ሲልከኝ አቡነ ሀራ ድንግልን ያገኘዋቸው ከዚህ ቅዱስ ሚካኤል ጋር ተደርበው ነው እና ቃል ኪዳናቸውን አውቃለሁ፣ ገርላቸውን በደንብ አውቃለሁኝ። እዚህ ሳገኛቸው በብዙ ትልልቅ እናቶች አባቶች ህልም ራእይ ታይቷል በሚል ታች 3 ዓመት የተቀደሰበት ቦታ ምድረ በዳ ነበርና ያንን ታሪካዊና ትልቅ ቦታ ምድረ በዳ መሆን የለበትም ብለን የጻድቁ የአባታችን የአቡነ ሀራ ድንግል የቃል ኪዳኑ ታቦት እዛ እንዲከብር ሆኗል። ጸበሉም ተስፋፍቷል። ብዙ ህዝቦች ደግሞ እየመጡ ዳኑ እየተፈወሱ ነውና እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ብዙ ህዝቦች ድነዋል፣ ተፈውሰዋል። ቦታውን ለማልማት የካህናት አገልጋዮች ድርሻ ከፍ ያለ መሆኑን የደብሩ ጸሐፊና ሌሎች አባቶች ይናገራሉ። ድርሻው ይሄ ነው የሚባል አገልጋይ በደብሩ የለም ይላሉ። በሁሉም አገልግሎት ተግቶ መስራትም ኃላፊነት መሆኑን ይገልጻሉ። አባቶች ካህናቶች ብዙ መከራ አይተዋል። እውነት ለመናገር ይሄ ወንዙ ገደል ነበረ። ወንዙን በመቆፈር ይሄንን በማደላደል ምን በማለት ብዙ መስዋዕትነት ከፍለዋል። እንግዲህ ይኸው 10 ዓመታችን ነው ይሄ ቦታ ከተመሰረተ። ከልክ የዛሬ 10 ዓመት 2007 ነው የተመሰረተ። ከዛ ወዲህ የምታዩት ነው እናንተም። በገዳም አባቶ ራእይ ታይቶ በህልም ታይቶ ብዙ ውጣ ውረድ በብዙ መንገድ በብዙ ድካም ነው የተገኘውና ከተገኘም በኋላ እውነት ለመናገር ካህናቶቹ በረሃብ በጥም 100 ብር እንኳን ሳይከፈላቸው ለረጅም ጊዜ አናጺው ባናጺው ሲሚንቶ እያቦኩ እየገነቡ ድንጋይ እየተሸከሙ ያው ለዚህ ክብር አድርሰውታልና ያው በመሰረቱ ብዙ ፈተና ነበር። እንደምታውቁት ቦታው ወጣ ያለ ነው፣ ከመሃል ከተማ ይርቃልና ከዚህ አንጻር ብዙ ፈተና ነበረ። ያው በወቅቱ መስራች በሆኑት በጣም ብዙ መንገላታት ነው፣ መታሰርም ሁሉ ነበር። የተለያየ ችግር ተጽዕኖም ነበር። ያን ሁሉ እንግዲህ ተቋቁሞ ካህናቱ አገልጋዩ ከዚህ ደርሰናል። ለዚህም ጻድቁ አቡነ ሀራ ድንግል ራሳቸውንም አስከብረው ለዓለምም መድኃኒቱ ነው ይገኛሉ በዚህ ቦታ። ከዚህ ቦታ ሲገኝም አውሬዎች ነብሮች አሉ፣ በተለያየ አባቶች እየተገኙ ከሚዳቆቹ አሁን የምታሉት በጀርባ ያለው ተራራ ሚዳቆዎች አሉ፣ ነብሮችም አሉ። በየሰዓቱ ለቃቀሱ ካህናት አገልጋዮች እየታዩ ይገኛሉና እና አገልግሎቱ በጣም በሰፊው እየተገለገለ ይገኛል። ከምስረታውም አንስቶ እስካሁን ድረስ ያው በጥሩ ሁኔታ ነው። ጠብ የለም እንደሌላው ደብር። እግዚአብሔር ይመስገን በጣም በስኬት እየተገለገለ ነው ያለው። ሀገረ ስብከት በተበደበት አይደለም፣ ሁሉንም የአገልግሎት ዘርፍ ብቻ በጎደሎ መሙላት እንጂ ምድቤ ድርሼ ነው ብቻ ብሎ በዚያ የሚቆም ነገር አይደለም። የትኛውም ሰው የኔ ወይም ግዢ ክፍል ነኝ ወይም እኔ ጸሐፊ ነኝ ወይም እኔ አለቃ አይደለም። ካለቃ ከአባታችን ከክቡር መላከ ታቦር ኢየሱስ ጀምሮ 365 ቀን ከጸበል አይለዩም። ድርሻቸው ሆኖ አይደለም። ለአብዛኛው ምእመን የፈውስ ምክንያት የሆነውን የጸበል ስፍራ ለተገልጋዮች እንዲመች በማድረጉ ረገድ ድህነትን ያገኙ ምእመናን ድርሻ ከፍ ያለ መሆኑን እንዲህ ነግረውናል። አይታችሁት ከሆነ አንድ ባለሀብት ነው ጸበሉን ያስቆፍር 130 ከርሰ ምድር አስቆፍሮ ማለት ነው። በዛው በጸበሉ የዳነ ሰው ነው ይሄን አድርጎ ይሄንን ህዝብ ሁሉ አይታችሁታል። ወደ 40 መጠመቂያ ይሆናል ብለን ነው። ለአሁን እንኳን 10 ምናምን መጠመቂያ ነው ያለው። ቀጣይ ግን ወደ 44 መጠመቂያ ይኖረዋል ብለን ነው እሱን እቅዳችንን ፕላናችንን በሱ አሰርተው ሁሉ ነገር አጠናቀናል። ከዛ ግንባታ ነው የምንጀምረውና
ካህናቱ ደግሞ በተመቻቸ ሁኔታ ምእመናንን ለማገልገል ይተጋሉ። እኛ እዚሁ ያሉ ሰራተኞች በሀገረ ስብከቱ እውቅና ያላቸው በሀገረ ስብከቱ የተቀጠሩ ሰራተኞች 5 ልኡካን ናቸው ያሉት። 5ቱ ልኡካኖች እነዚህ አንዱ ዲያቆን ጸበል ይሰጣል፣ አንዱ ዲያቆን እምነት ይሰጣል፣ አንዱ ደግሞ ቦኖ ይቀበላል። ምክንያቱም ሰው ልብስ ቀይሮ ስልክ ምናምን አስቀምጦ ቦኖ እየሰጠ በዛ መልኩ እናስተናግዳለን። 2ቱ ካህናት አንዱ ከሴቶቹ ያጠምቃሉ፣ አንዱ የወንዱ ያጠምቃሉ። ሌሎች ደግሞ ሪዘርቮቹን እየጨመርን እንደዚህ ሰው ሲበዛ እያገዙ በዚህ መልኩ ነው የምንሄደው። ጸበሉ ከ11 ሰዓት ጧት ይከፈታል፣ ልክ እስከ ቀኑ 6 ሰዓት ይሰጣል። ከዚያም እንደ ሰው አመጣጥ ነው። በፍጹም ሰው እዚያ አይለየውም። በንቃት ሰዎች እዛ 5 ልኡካን አይንቀሳቀሱም። ሙሉ ቀን ከዚያው ነው ምድባቸው። ሰው ከዚያም በላይ 9 ሰዓት እየመጣ ካለ ጸበሉ አይዘጋም፣ ቀጥታ ይሰጣል። እዛ በየቀኑ 2 ስብከተ ወንጌል አለ ጸበል ቦታው ማለት ነው። ከዛ በተረፈ ደግሞ ንስሐ የሚሰጡ አባቶችን ደግሞ አዘጋጅተናል። በዚህ መልኩ ነው። ሲቀጥል አስተዳዳሪያችን መላከ ታቦር መምህር ኢያሱ እዚሁ አይጠፉም፣ እውነት ለመናገር ማለት ነው። የቢሮ ሰራተኞቹም አይጠፉም። በስርዓት ነው እዛ ጋር የምናደርገው። እንደውም የሚገርማቸው ነገር ንስሐ ከጸበል ቦታው ሳይሆን እዚህ እያመጡ ነው ንስሐ የሚሰጡ። እዛ ጸበል ቦታው ከሆነ ስራ ሊበደል ይችላል። ምክንያቱም እምነት የሚሰጥ ካህን ወይም የሚያጠምቅ ካህን ስራውን ትቶ ንስሐ ለመስጠት ይሄዳል። ያ እንዳይሆን ሌሎች አባቶችን እዚህ ከገዳሙ አዘጋጅተን ንስሐ የሚፈልግ ሰው ከገዳሙ ይመጣል። ከዛ ንስሐ እንትን ይላል። የቄደርም ራሱን የተዘጋጀ ቦታ አለን። ቄደር የሚፈልገው ቄደር ይጠመቃል። ንስሐ ገብቶ ደግሞ ወደ ጸበል የሚገባ ሰው ካለ ለሱም አባቶችን መድበን አባቶች አሉና በዛ መልኩ ነው የምናደርገው። ስብከተ ወንጌልን በተመለከተ ግን በየቀኑ 2 ስብከተ ወንጌል አለ። ጸበል ቦታ ላይ 2 ስብከተ ወንጌል መድበናል። በአገልግሎቱ ላይ የሰው ኃይል እጥረትም የለብንም። ከንባ ጋር ጭምር ከጸሎት ጋር ዝቅ ጉንብስ እያልን ህዝባችን እያገለገልን እንገኛለን። አሁን እንግዲህ ከሁለቱ ቦታ ነው የሚቀደሰው። እንደምታዩት ቅድም ያው ክቡር ጸሐፊው እንደነገረች ከሁለቱ ይቀደሳል። አባቶች ካህናትን በየቦታው መድበን አይተሽ ከሆነ 5 የጸበል መቅጃዎች አሉ። 5 ዲያቆናት ናቸው ሲቀዱ የነበሩት። ምናልባት አይታችሁታል። 5ቱ ዲያቆናት ልብሰ ተክህኖ ለብሰው ለምእመናን ጸበል የሚቀዱት እነሱ ብቻ ናቸው። ምእመናን ፈጽሞ ጸበል መቅዳት አይቻልም። እኛ ጋር እምነትም ፈጽሞ ምእመናን እምነት የጻድቁ የአባታችን የተከበረውን እምነት ፈጽሞ ምእመናን አይነካም። ዲያቆናት ናቸው የሚሰጡት። ሌላው ቀርቶ ወደ ጸበል ቦታ ሲገቡ ምእመናን ቦርሳ፣ ሞባይል፣ ሌላ ልዩ ልዩ ቃል ይዘው ይመጣሉ። በሆኖ ተቀብሎ ዲያቆኑ በአደራ ተቀብሎ ነው መልሶ የሚያስረክበው። በዛ መሰረት ህዝቡ እንዳይሰላች ነገ ፍቅር እንዲኖርበት ስርዓት። እንደገና ደግሞ ጸበሉ ጋር ግዝት ነው፣ መነጋገር አይቻልም። ጸበል ቦታ ላይ መመሪያዎች አሉ። ትምህርት ይሰጣል። ትምህርት ከሌለ ደግሞ ጸሎት ይጸልያል። ወደ ጸበል ቦታ ሲመጣ ደግሞ ራሱን ይመረምራል። በወረቀት እየጻፈ ራሱ ለካህን ለንስሐ አባት እንዲያሳይ ይደረጋል። ካህናቶች በየቦታው ይቆማሉ ልብሰ ተክህኖ ለብሰው። እኛ ጋር ለየት የሚያደርገው የጸበሉ አንደኛ የአቡነ ሀራ ድንግል በአዲስ አበባ ያለው ብቸኛው የአቡነ ሀራ ድንግል ጸበል ነው። እዚህ ብቻኛ ራሳቸውን የቻለ ማለት ነው። ሌላውና ትልቁ ነገር ደግሞ ለየት የሚያደርገው አጥማቂ የሚባል የለንም እኛ። የደብር አገልግሎቱ የሰፋ ነው። በቀጣይም ይበልጥ ለማገልገል የልማት እቅዶች አሉን ብለውናል። ከሆስፒታል በላይ ብዙ አዳራሾች ይሰራሉ። ለመሰራት የታቀዱ አዳራሾች በርከት ያሉ አዳራሾች ይሰራሉ። እነዚህ አዳራሾች ምንድነው? በጸበሉ የሚታመሙ ሰዎች እንዳየ ነው። አሁን ለምሳሌ አብዛኛው ሱስ ያለባቸው ሰዎች አሉ። ከጤነኞች ሰዎች ጋር ሱባኤ ያዙ አታያቸው። ሱስ ያለባቸውን ለብቻ ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሌሎችም ቤተክርስቲያናት የሱስ ማገገሚያ ተብሎ ከሱስ ሰዎች ከሱስ ጥገኝነት መውጣት አለባቸው። ራሳቸውን አስችሎ ትምህርተ ወንጌል ንስሐ እየሰጡ እያስተማሩ ኖርማል እንዲሆኑ ንጹህ ሰው እንዲሆኑ ለማድረግ ይሄንንም ታስቧል። ሌላው በጸበሉ እንዳጠና ነው ትንሽም ቢሆን አብዛኛው ደም እየፈሰሰ ወደ ጸበል ይመጣል። ኃይል አጥቶ ደግሞ ጸበሉ ለመጠመቅ እህል ሳይበላ ኃይል ሳይኖረው ደክሟል። እዛ ላይ ግሉኮስ ያስፈልጋል። ትንሽ የሆነች እንደ ጤና ጣቢያ ነገር ሁሉ በፕላናችን ውስጥ የተካተተ ነው። ሳይት ፕላኑ ተሰርቷል። ፈርስቴጅም ያስፈልጋል አይደለም ለኛ ብዙ ህዝብ ላለበት አንድ መኪና ውስጥ ፈርስቴጅ ያስፈልጋል። ደሙ እየፈሰሰ ከሆነ ያ እንዲቆም መሆን አለበት። ያንን ማድረግ አለብን። ሌላው ደግሞ የአብነት ትምህርት ቤት አለ። እሱም ተካቷል።
የአብነት ትምህርት ቤት አለ፣ ዘመናዊ ትምህርት ቤት አለ፣ እደ ጥበባትም አለ ተካቷል በፕላን ውስጥ። እደ ጥበባት ነገ የቤተክርስቲያኒቱ መተዳደሪያ ቋሚ ነገር መኖር አለበት። እደ ጥበባት፣ ሽመና፣ የእንጨት ቅርጻ ቅርጽ፣ ጋራጅ፣ ሌሎችን የመሰሉ በርካታ የቤተክርስቲያን መተዳደሪያ ነገ አለ። ሌላው ደግሞ የአረጋውያንም መቀመጫ እዚው ቤተክርስቲያን አረጋውያን የተቸገሩትን ሰዎች መያዝ አለባት። የተቸገሩትን እርዱ ብለን ማስተማር ሳይሆን በቤተክርስቲያን ውስጥ የተቸገሩ ሰዎች አረጋውያን፣ ሽማግሌዎች እዚው ህዝቡ እየረዳቸው ቤት ተሰጥቷቸው ምግብ እየተዘጋጀላቸው እዚህ መኖር አለበት። ሌላውን ቤተክርስቲያን እንዲህ ቢያደርግ ጥሩ ነው። እንግዲህ እግዚአብሔር ቢያስፈጽመን ይሄን ሁሉ አስበን እንትን ብለናል። ሌላው በዚህ ቦታ ላይ እንግዲህ የብፁዕነታቸውን ፈቃድ ጠይቀን ደግሞ መንበረ ጵጵስና የሊቃነ ጳጳሳት ማረፊያ ሁሉ አስበናል። በዚህ ይህንን እንደምታዩት ከሚካኤል ጀምሮ እስከዚህ ድረስ ብዙ ስራ ነው ያለብን። እውነት ለመናገር 3 አድባራት ማለት ይቻላል። ከጸበሉ ሌላ አገልግሎት ነው፣ ከዋሻው ሌላ አገልግሎት ነው፣ ከሚካኤል ሌላ አገልግሎት ነው። በሳምንት ውስጥ 3 ምድብ ካህናቶች ናቸው ያሉት። ይሄን በጣም ስራውን እየሰሩ ነው ያለ። ነገር ግን ያው የአርሶ አደሮች ቦታ ስላለ እሱን የአርሶ አደሮች ቦታ ወደ ቤተክርስቲያኗ ለመጠቅለል ለመግዛት፣ ሲቀጥል ደግሞ ህንጻ ቤተክርስቲያን ደግሞ መሰረት ድንጋይ ብፁዕ አባታችን አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስና ክቡር ሊቀ ማእምራን የማነ ዘመንፈስ ቅዱስ መጥተው መሰረት ድንጋይ ሐምሌ 11 አስቀምጠዋል። አሁን ህንጻ ኮሚቴም ተዋቅሮ አካውንት ተከፍቶ ሞዴል ተረክቦ እንቅስቃሴ ላይ ነው ያለ። ታዲያ እነዚህ ተግባራትን ለማከናወን ደብሩ ሌላ ገቢ የለውምና ምእመናን አስራታቸውን እንዲያወጡ የገቢ ማሰባሰቢያ መርሃ ግብር መጋቢት 1 ቀን በሃርመኒ ሆቴል እንደሚዘጋጅም ነግረውናል። ይህን ለማድረግ መጋቢት ላይ ጎፈንድሚ አዘጋጅተናል። ይሄ በዛ ጎፈንድሚ ከውጭም ያሉ ከሀገር ውስጥም ያሉ ይህንን ጸበል ማለት ነው ይህንን ጸበል እንዲያግዙና ቦታውን አካተው በተለይ አቡነ ሀራና ቅዱስ ሚካኤልን እንዲረዱልን ይህንን መልእክት እንድታስተላልፉን ነው ምለው። አሁን መጋቢት 21 በአርመኒ ሆቴል ዓለም አቀፍ የገንዘብ አሰባሰብ ፕሮግራም አለ ጎፈንድሚ። በተሰሩትና በሚሰሩት ስራዎች ሁሉ ብዙ ምስጋና የሚገባቸው አሉ የሚሉት የደብሩ አስተዳዳሪ ለተመስጋኞች ምስጋናዬን አድርሱልኝ ብለውናል። በመጀመሪያ የረዳን እግዚአብሔር ክብር ምስጋና ይድረሰው። እሱ ነው የረዳን። ምንም አቅም የለንም፣ አቅማችን እሱ ነው። ጉልበት የለንም፣ ጉልበታችን እሱ ነው። እሱ ነው የረዳን። ከዛ በመቀጠል ደግሞ ቅዱስ ሚካኤል አባታችን ጻድቁ አቡነ ሀራ ድንግል ረዳታችን፣ አቅማችን፣ ሰብሳቢያችን፣ ተስፋችን የሚያለመልሙ ከእግዚአብሔር የተሰጡን በረከት የበረከት አባት ናቸው። አቡነ ሀራ ድንግል ስማቸውን ጠርተን አላፈርንም። ከዛ በተጨማሪ ደግሞ ምክንያት የሆኑን እንግዲህ በእውነት ከበፊቱ ከአቡነ መልከጼዴቅ ጀምሮ አሁን ደግሞ በትልቁ ብፁዕ አባታችን አቡነ ሄኖክ እየረዱን ያሉ አባታችን ናቸው። ብፁዕነታቸው ለዚህ ቦታ ትልቅ ክብር አላቸው። የሚመክሩን ምክር፣ የሚሰጡን መመሪያ፣ የሚያበረታቱን ብርታታችን ናቸውና ብፁዕ አባታችን አመሰግናለሁ። ከዛ በመቀጠል ደግሞ ደሞዝ ሳይከፈላቸው የኛ ሰራተኛ በመሆን ከዛም በላይ በማገልገል ደግሞ የየካ ለሚኩራ ክፍለ ከተማ ዋና ስራ አስኪያጅ ክቡር መላከ ምህረት ዘካርያስ አዲስ መመሪያ በመስጠት የሚመክሩን አባታችን ናቸው። በጣም በእኛ ደብር ብቻ ሳይሆን በየካ ለሚኩራ ክፍለ ከተማ አብያተ ክርስቲያናት በፍቅር ይታወቃሉ። በሳቸው መመሪያ ሰጭነት በጣም ሌት ተቀን እዚህ ቦታ በመምጣት ይህን ቦታ በመጎብኘት አይዟችሁ ብሎ ሰበካ ጉባኤውን፣ ህንጻ ኮሚቴውን፣ አስተዳደር ጽሕፈት ቤቱን ካህን ሰራተኛውን ሳይቀር መመሪያ እየሰጡ በዚህ ስራ የሁሉም ርብርብ ሆኖበት ነው ዛሬ ለዚህ ትልቅ ደረጃ የደረሰና ይህንን ስላደረጉ አባቴ በጣም አመሰግኖታለሁኝ። ወረዳዎቹ ራሱ በጣም ይገርማል። እነሱን አለማመስገን እኔ እውነት ንፉግነት ብዬ ነው የማስበው። ምን ጎደለ? የህዝብ ጉዳይ ስለሆነ ይመለከተናል። እንደው ይሄንም እንደው በአጋጣሚ እንዲያዩ እንዲመለከቱ ፈልጋለሁ። ምን ጎደለ? የህዝብ ጉዳይ ሌላ እምነትም ተከታይ ይሁኑ ኦርቶዶክስም ይሁኑ ግን የህዝብና የመንግስት ኃላፊነት ያለባቸው የወረዳ 2 እንዲሁም ለክፍለ ከተማው አመራሮች ምን ጎደለ? ምን እንታዘዝ?
ህዝባችን ተደስቶ ነው መሄድ ያለበት ብለው መጥተው ያማክሩናል። የአካባቢ አርሶ አደሮች በእውነቱ ከሆነ መልካም አካባቢ እኔም እድለኛ ነኝ ከነሱ ጋር በመኖሬ ከነሱ ጋር ቤተክርስቲያን እንዳገለግል በመሆኔ እውነት ለመናገር እድለኛ ነኝ። በጣም የሚታዘዙ ለሃይማኖታቸው ቀናይ የሆኑ ከሩቅ የሚመጣውን እንግዳ ለማስተናገድ በጣም በዚህ ቤተክርስቲያን አይደራደሩም፣ ድርድር የላቸውም። እንኳን ቤተክርስቲያኑን እኔን በቃ ልጃችን ይሉኛል በእውነቱ ከሆነ ማለት ነው። እኔ አባት ነኝ አይደል? እኔ በአካባቢው ባህል እንደ ልጅ ነው የሚንከባከቡኝ፣ እንደ ልጅ በቃ ያበረታታሉ እና በፍቅር ስለሆነ ምንነጋገረው መሬት ስጡ ስንላቸው መሬት ይሰጡናል ያለ መሰሰት። ብዙ መሬት የሰጠዋሉ፣ በቅናሽ ዋጋ የሚሸጡዋሉ። በጣም እነዚህን ሳላመሰግን አላልፍም። አሁንም ክፉ ነገር አይንካብን። ክቡራን ተመልካቾቻችን በረከቱን ለማግኘት ወደ ስፍራው እንድትሄዱ እየጋበዝን የጻድቁ በረከት በሁላችን ላይ ይደር ብለን ተሰናበት።